አዲስ ክልል ለማዋቀር የሚከናወን ነው። በደቡብ ክልል ለረጅም ጊዜ በኮሚኒኬሽን ባለሙያነት ያገለገሉትን አቶ ደያሞ ዳሌን አዲሱ ክልል ለህዝቡ ምን ጥቅም ያስገኛል የሚል ጥያቄ አቅርበንላቸዋል። አዲሱ ክልል የህዝብን ይሄ መልካም አስተዳደር የምንለው ከዚህ በተሻለ ይመልሳል የሚለው ነገር አጠራጣሪ ነው። ምክንያቱም ይሄን ክልል ሲያስተዳድር የነበረው ያው ፓርቲ ነው፣ እነኛ ባለስልጣኖች ናቸው። ስለዚህ እንዲሁ ከተማ ወደኛ ቀረበ ከሚል በቀር መሰረታዊ ለውጥ ይኖራል የሚል ግምት የለኝም። መሰረታዊ የአስተዳደር ለውጥ የምትጠብቀው ወይ ፖሊሲ ሲለወጥ ወይም የሚያስተዳድር ፓርቲ ሲለወጥ ነው። ይሄ አሁን ከታች ካለው ህዝብ አንጻር በተለይ የህዝብ ጥያቄ የምንለው አገልግሎት ፍላጎት ያለው ወረዳና ቀበሌ ነው። እነኛን ዲሞክራታይዝ ማድረግ፣ ተጠያቂነት እዛ ማስፈን፣ ሙስናን መከላከል ነው እንጂ ይህንን ክልል ስለፈጠርክ ትልቅ ለውጥ አለው የሚል እምነት የለኝም። ለውጡ የሚመጣበት ፕሪንሲፕልም የለም በኔ እይታ። አንዳንዶች ሐዋሳ እኛ ካለንበት አካባቢ ይርቃል እና አንዳንድ ክልላዊ አገልግሎቶችን ለማግኘት ርቆ መገኘቱ ለእንግልት ዳርጎናል ይላሉ። እንደው ይሄ ጥያቄ ምን ያህል መሰረታዊ ነው? ይህንንስ ጥያቄ ይፈተዋል ወይ? ክልል ዋና ከተማ የሚመጣው ምን ሰው ነው? ምን ፍላጎት ነው የሚመጣው ነው? አሁን ወረዳ አስተዳዳሪዎች ለስብሰባ ይመላለሱ ይሆናል። ያው ካድሬዎች ለድርጅት ስብሰባ ይመጡ ይሆናል እንጂ አርሶ አደር አርብቶ አደር አሁን የደቡብ ኦሞ አርብቶ አደር አገልግሎት ፍለጋ ሐዋሳ የሚመጣበት ብዙ የዕለት ዕለት ጉዳይ የለም። ስለዚህ አባባል ከነኚህ ያው ከባለስልጣናትና ከመንግስት ሰራተኛ አኳያ ካልሆነ በቀር መሬት ላይ ላለው አብዛኛው እንግዲህ የክልሉ ህዝብ አርሶ አደርና አርብቶ አደር ነው። በተለይ ደቡብ ኦሞ አካባቢና ለነሱ አሁን ዋና ከተማ ውስጥ የሚመላለስበት ክልል ላይ የሚመጣበት ምክንያት የለም። ክልል በጣም ሩቅ እርከን ነው። ከህዝብ አገልግሎት አንጻር ካየን ትክክለኛ መስተካከል ያለበት ወረዳና ቀበሌ ነው። እንደ ለኢንፎርሜሽን ያህል የወረዳና የቀበሌ ምርጫ ከተካሄደ አሁን 10 ዓመት አልፎታል እና እዛ ዲሞክራሲ ሳታሰፍን ክልል ስለበተንክ ለውጥ አይመጣም። እይታው ከህዝብ አንጻር ተርቶ ከሚበላው ህዝብ አንጻር ሲሆንና ከመንግስት ባለስልጣን አንጻር ሲሆን የተለያየ ነው። ስለዚህ ለህዝቡ በዚህ ምክንያት ለውጥ ይመጣል የሚል እምነት የለኝም። እነዚህ አካባቢዎች በክልል ሲደራጁ ዋና ከተማው ላይ ጥያቄዎች ሊያነሱ የሚችሉ አካላት ወይም ደግሞ ፍጭት ይኖራል ብለው ያስባሉ? ከደቡብ ምዕራብ ካለው ተሞክሮ ዋና ከተማ የተለያየ ቦታ የማድረግ ዲሴንትራላይዝ አድርጎ ፉክክሩን ለማብረድ እንደሚቀድ እንገምታለን። ያለው ማዝማሚያ እሱ ነው። ካሁን ካለን ግንዛቤ አብዛኛው እንደ ሰንተር ማለት ይሄ ወሳኝ የሆኑ ተቋማት የሚቀመጡበት ርዕሰ መስተዳድሩ የሚኖርበት አካባቢ አርባ ምንጭ እንደሚሆን ይታሰባል። ወላይታ ሶዶም፣ የጎፋ ሳውላ፣ የደቡብ ኦሞ ጂንካ፣ ምናልባት ከአራት ከኮንሶ አንድ የተወሰኑ መስሪያ ቤቶች እንደሚደርሳቸው ልዩ ወረዳዎችም መሻማታቸው አይቀርም። የጥያቄ ጉንጉምታ አለ። ግን ያው ምንድነው አንድ ሰንተር አይደለም የሚኖረው የሚለው እንግዲህ እንደ ፋሽን ይነሳል የሚል ነገር ነው ያለን። ግን የሚሄደውን አብዞርቭ የሚያደርገውን መስሪያ ቤቶችን የመንግስት ሰራተኛና ባለስልጣናት መኖሪያ ቤት ተከራይነት አብዞርቭ የሚያደርጉ ከተሞች ጥቂት ናቸውና በተወሰኑ ከተሞች ላይ እንደሚያተኩር እናምናለን። ግን ከሞላ ጎደል አርባ ምንጭ ማዕከል ይሆናል የሚለው ግምት ጂኦግራፊካሊም ስታየው ከኬንያ ድንበር አንስቶ እስከ ወላይታ ያለውን ነው የሚያካትተውና አርባ ምንጭ የደረጀ ከተማ ነው። እዛ አካባቢ ፎከስ እንደሚሆን ይታሰባል። ዝም ብሎ ግን ያው እንዳልኩ መስሪያ ቤቶችን መበተን የሚለው ፋሽን ይሰራል የሚል ነገር አለ። ያ ክልል አሁን ደቡብ ክልል የሚባለው ምንድነው ወጣው የሚሆነው ከዚህ ህዝበ ውሳኔ በኋላ? በነገራችን ላይ ደቡብ ክልል የሚል ስም ከአሁን በኋላ አይኖርም ብለዋል። ይሄኛው ውሳኔ ህዝብ ሲካሄድ የላይኛው ያልተካሄደው የጉራጌ ዞን እምቢ ስላለ ነው ማለት በማጆሪቲ ቮት ሪጀክት ስላደረገ ነው የዛ የክላስተሩን። ያ ቢሆንም ግን ምንድነው የተባለው አሁን ካለው ሁኔታ ቀሪው ክልል ራሱን ደቡብ ብሔሮች ብሔረሰቦችና ህዝቦች ክልል ብሎ የሚጠራበት ሁኔታ የለም። ስለዚህ አዲስ ክልል ሆኖ ነው እሱ የሚደራጀው ተብሎ ሁለቱንም እንደ አዲስ የሚያደራጅ ፕሮጀክት ጽሕፈት ቤት በደቡብ ክልል ተቋቁሞ ነበር። የእሱን አፈጻጸም ዲላ ሲገመግሙ ነበር። ስለዚህ ያኛውም ክልል ምናልባት ማዕከላዊ ኢትዮጵያ በሚል ስያሜ እንደ አዲስ ይደራጃል ነው የተባለው። አሁን በቃ ደቡብ ክልል የሚባል ስም ያለው ክልል አይኖርም። ይሄኛው አሁን ቮት እየተደረገ ያለው ደቡብ ኢትዮጵያ ህዝቦች ነው የሚሆን። ደቡብ ምዕራብ ወደዛ ወጥቷል፣ ሲዳማ ወጥቷል። 3 አሁን 4ኛው